ዋላችሁ እዚህ ቤት ደህና ዋላችሁ እንኳን አደረሳችሁ እንዴት ናችሁ እንኳን አደረሳችሁ እንዴት ነው አለን እንዴት ናችሁ አለን ግቡ እንኳን አዲስ በዓል አደረሰን እንዴት ነው እንኳን አደረሱት እንኳን አብሮ አደረሰን እንደምን ናችሁ እንዴት ናችሁ እንኳን አዲስ በዓል አደረሰን እንደምን አሉ እንዴት ናችሁ እንኳን አብሮ አደረሰን እንዴት ነው ስጦታ እንግዲህ ከአማራ ሚዲያ ኮርፖሬሽን ይዘን መጣናል መልካም በዓል ይሁንላችሁ ልንል እናመሰግናለን ለሁላችን ያድርግልን እናመሰግናለን የሆነች ቦታ ሰር ያድርጓትና የከርሞ ሳይበድልን እናመሰግናለን ከርሞ ደግሞ ባለመደስ አንገናኝ እናመሰግናለን እንደሰጣችሁ ኑሩ አሜን ወዳችኋለን ኑጉቡልኝ አሁን የምንገኘው በአርሶ አደር ወርቁ ተሾመ ቤት ውስጥ ነው በዚህ ቤት ውስጥ ደግሞ የሚኖረው የበዓል ክዋኔ ልናሳያችሁ ወደናል በተለይ የበዓሉ ዝግጅት ምን ይመስላል በማዕድ ላይ የሚለውን ነገር ወደ ጓዳ ገብታ እናንተን ታስቃኛለች እኔ ደግሞ እንግዲህ የቅርጫ ክፍፍሉ ምን ይመስላል የሚለውን የማደርሳችሁ ይሆናል አብራችሁን ቆዩ ሌዳ መልካም ተመለስ ለማለት እንግዲህ ስጋውን ይዘም ስለምትመጣ እንጠብቃለን አደራ እንዳያመልጠኝ ውስጥ ያለው መልካም እሺ እሺ እናመሰግናለን በቅድሚያ እንኳን አደረሰ ሙሉ ስምን አስተዋውቀን እስኪ እንኳን አብሮ አደረሰን ሙሉ ስሜ እኔ እንዳልካቸው አለው እባላለሁ አመሰግናለሁ እንግዲህ ቅርጫ እየከወናችሁ ነው የሚገኘውና እንዲያው በቅድሚያ እንዲያው የልደት በዓል ምን ይመስላል እንዴት ነው የምታሳልፉት የልደት በዓል በጣም ደስ የሚል ወርቅ በዓል ነው ምን ደሰትበት ዘመድ የሚጠይቅበት ዘመድ ወዳጅ አማች ምናምን ጠርተን ምን ጨዋትበት በዓል ልደት በጣም ደስ ይላል ደምን እየሰራችሁ ነው እስኪ የምንሰራውማ ትላንትና ነው በሬው ተገዛ ያው ገዝተን ያው አሁን እየገፈፍነን ያለነ አንድያውን ደግሞ በጣም አቅመ ደካማ ከሆኑ ደግሞ እኛ ወጣተን የተወሰነ ደግሞ ያው እንኳን አደረሳችሁ ብለን ደግሞ የተወሰነ የምንሰጣቸው ሰዎች አሉና ድምድንማ እያየሁት ነበር ቅድም በደንብ አድርገህ ነው በሬውን የጣልከው እንዴት ነበር ያው እንደምታየኝ አጣጣሉ ትንሽ አቅሟም ጎልበት ያለ ስለሆነ ቃማላል ነው በሬው ትንሽ አጎልብቶ ነበር ግን አልተሸነፍነውም ያው ጥለን እያረድን እንሆናለን ሚዜ አበልጅ የተባለ አካባቢው ጎረቤቱን ጠርተን ጠላ ይጠመቃል በጋን በማቶት እየወረደ ነው የሚጠጣ ያለውን ስጋ ወስደን በቅርጫ አድርገን የጠራኑን አካባቢያችን ጎረቤታችን አብረን እንበላለን እንደው የአርሶ አደር ህይወትና አብሮነት በተለይ በህብረት መመገብ እንደዚህ ደግሞ ቅርጫ መከፋፈሉ እንዴት ይመስላል ደስ ነው የሚል በአንድ ላይ መብላትና በአንድ ላይ መጠጣት አንድነት ነው ጥሩ ነው በጣም ደስ ነው የሚለውና አካባቢያችን በአንድ ላይ መብላት መጠጣት ነው የሚወደው ሁለተኛ ደግሞ ቅርጫ ለሌላቸው ለድሃዎች ደግሞ እየሰጠን እያከፋፈልን እንዳቅማቸው የተሰጣቸው ብዙ ጎልበት ያልነው ገና እስከ 4-5 ሺህ ብር እየተካፈልን አካባቢውን እየጠራን እናበላን እስከ 2 ቀን ነው ምን በላ ምን ጠጣ ያለው ለሌለው የሚከፋፈልበት ነው ማለት ነው አዎ ለሌላቸው ለምን አቅም ደከም ላሉት እየታጋገዙ እንዳቅማቸው እየሰጠን እኛ ጋር እኩል ባይወስዱም እንዳቅማቸው እንሰጣቸዋለን በወረቀት በጣ ያረግጣ ወረቀት ይጻፋል ቀድሞ ቅጠል ነበር አሁን በወረቀት ላይ ሆኖ እየተጻፈ እየተነበበ ስሙ ይነበባል ያን ያነበበ እከሌ አንሳ እከሌ ካንሳ እየተባለ በተራ ያነሳነ ወስደን ወደ ቤታችን በዘንቢላችን ይዘን እንሄዳለን ወደዚህ ስንመጣ ደግሞ እንጀራ በቃተኛ ተቀብቶ በበራር ጠላ ተይዞ ወደዚህ ይመጣል ያን እየቆረስን እንኳን አደረሳችሁ እየተባባልን አብረን እየተጎራረስን በካራ ተቆርሶ ለአርሶ አደሩ እየተሰጠ ሰንበር ምላስ ምናምን ሻኛ እየበላን ካንድ ላይ ነው የሚበላ ካንድ ላይ ነው የሚጠጣ በቀጣይ ከመጣው እንዲያው ከቅርጫው እንዲያው የምትፈልገው ነው ያል ሰጠን እንሰዳለን ተመልካቾቻችን በአርሶ አደር ወርቁ ቤት ተገኝተን የክርስቶስ ልደት በዓልን በጋራ ልናከብር የምግብ ዝግጅት ላይ ነው የምንገኘው ይናርገን ሌላ ምንድነው የሚጠበቅብን ስራ ሌላ እንግዲህ ያለውን ወጥ ከሰራን በኋላ ምግብ በጋራ ሆኖ ይጠጣ ነገርስ ጠላ ተጨምቋል ተጠሏል ተበርዟል ተበርዞ ተጠሎ ተዘጋጅቶ ያለው ቆንጆ ስጋ ያምራል እንግዲህ ዱለታችንን አጣጥበን ጥብሳችንን አዘጋጅተን ደግሞ የቅርጫው ስጋም ይመጣል ቀይ ወጥ እንስራ ደግሞ እሱ ሲመጣ ቡና ደረሰ እንግዳ ነው እንግዳ የለውም ያው አንቺም እንግዳ ነሽ አይደል እንግዳው ነሽ የተገናኘነው በጣም ይገርማል መልካም እንግዲህ ሴት እንግዳ የለውም ምንም እየሰራው ነው አሁን ደግሞ ቃተኛ ቀብተን ቅርጫ ላይ ሄዱ አባቶች እንልካለን ማለት ነው ከታችው እንግዲህ ቃተኛውን ደግሞ ቀተን እንልካለን
እንዴት ነው ችዬበታለሁ? አዎ ስለሽበታል። እኔ ግን ይሄን አችይበት እንዴ ነበር ከተማ እኮ በጆፉ በሙሉ ነው። አይ ይሄ ባህላዊ ነው። አይ ባህላዊ ስለሆነ ማለት ይሄ ያከምባለው። እሺ መልካም። እንግዲህ ይሄኛውን እንቀባና ልጁ ይጠራና ይዞት እንሄድ እዚህ ላይ ነው። ዮሐንስ በል እንግዲህ ለእናባ ወርቁ ቃተኛውን ሰጠ። ስጋ ወርቁን ይዘን እሺ። አሁንም የጓዳ ውስጥ ስራችን እንደቀጠለ ነው። አሁን ደግሞ ከወይዘሮ ዘውዴ ከአቶ ወርቁ ባለቤት ጋር ደግሞ ቤት ውስጥ ሌላ ስራ እየሰራን ያለ ነው። አሁን ምን እያዘጋጀን ነው ወይዘሮ ዘውዴ? እንዴት ነው የሚዘጋጀው? እስኪ አብረን ስራ። እንግዲህ ይሄ ምንድነው? ቅመሙ ተደረሰ ላግዝኝ ተፈየራሁ። እሺ ሽታው በጣም ግሩም። አሁን አዋዜ ያዘጋጀኝ። እሺ ልጨምር። ቅቤውም እዚሁ ቤት የተነጠረ። እሺ አሁን ምን ነው የምናቀራረብ? የምርጎ ነው። ምንድን ነው እንደዚህ ድርቅ ያለው? ስለሚታጠን መጠጫ ዋንጫ። እሺ እንዴት ዋላችሁ? እንዴት ናችሁ? መጣችሁን? አዎ መጣን። እንዴት ነበር ውሎ? ውሎ በጣም ደስ ይል ነበር። እንግዲህ ሂደን በሬው ተጣለ፣ ቅርጫውን ማየን በጣም ደስ የሚል በዓል ነበር። ጥሬ ስጋው ሁሉ መበላት ነበር። እንግዲህ አመለጠሽ አምጦኛል እንጂ ቃተኛው ደረሳችሁ። እኔም ቃተኛ ጠብቼ ቃተኛ ልኬላችኋለሁ። አሁን ደግሞ ጠላውን እዚህ የተበረዘውን አንስተን አዋዜውን ስጋው ታርዶ ጥብሱ ተጠብሶ ነው የጠበቃችሁ። በዓልን ስታከብሩ እንዴት ነው? እስኪ አብራችሁ አብሮነትን እያጠናከራችሁ መረዳዳትን እያሳያችሁ በዓል እንዴት ነው የምታከብሩት የሚለውን ስናይ ቆይተናል። ከዛ ባለፈ ለአርሶ አደሩ ከባድ የሚባለው የስራ ወቅት መቼ እንደሆነ እስኪ አውሩ። በህዳርና ታኅሳስ፣ ሰኔ፣ ግንቦት ላይ በጣም ጫና የሚሆነው ለሴቱም ሆነ ለወንዱ የዛን ጊዜ ነው። የዛን ጊዜ ደግሞ ያው ጫናው ሲበዛብን ደቦ እናረጋለን። ደባይት እንላለን። ደቦ የሚባል አለ። ሰንበቴ ማርያም ሲሆን በዛ ጠላ ደግሞ ደባይት እያደረግነ እኛ በቀን ሰራተኛ በምናምን አናሰራም፣ በደቦ ነው የምናሰራው። እንተጋገዛለን። የሴቱንም ሴቱ ያግዛል፣ የወንዱንም ወንዱ እየተጋገዝነ እየተረዳዳነ ነው የምንኖረው። ጠላ ይጠመቃል፣ እንጀራ ይጋገራል፣ ተዘጋጅቶ ለአርሶ አደሩ ያሄዳል። እየበላነ እየጠጣነ እየተሳሳቅነ በደስታ ነው የምናሳልፈው። ያው አርሶ አደሩ በጧት በ2 ሰዓት ተኩል ይገባል፣ እስከ 10 ሰዓት እንረዳዳለን። ለሴቶችስ እንደ ወይዘሮ ዘውዴ ከባዱ የስራ ጊዜ ለአርሶ አደር የትኛው ነው ይላሉ? አንዲቱ እንጀራ መታ ታፈሳለች፣ አንዲቱ ወጥ መታ ትሰራለች። እኔ ቁርስ ምናምን አቀብዬ እስተምመጣ እንደዛ እያለ ያው የገጠር ኑሮ ያው እንደ ከተማው ሰራተኛ ምናምን አንልም። ወዳጅነትን እንዴት ነው ያጠናክራል? ይሄ ህብረቱ በጣም ነው የሚያጠናክረው። ዘመናዊ እየተባለ በጭቃ የሚሰራ ነበርና አሁን ያንን በህብረት እንሰራለን። በቃ ያ አካባቢው ሽማግሌ የሆኑትን አብረን እንሰራለን። የኛን ከዛ በገንቦ ትንሽ እየገንቦ ጠላ አንድ ጊዜ ብቻ ነው የምንጠጣ። እናወርዳለን፣ ዳቦ እናወርዳለን፣ እንጀራ አርገን። ሰኔና ሐምሌ የእህል መፈጠሪያ ወቅት ነው ይባላል እና በዛን ሰዓት ደግሞ አንዱ በሬ ሲጠምድ አንዱ ይቆፍራል፣ ዘር ያለብሳል። እናቶች ደግሞ ጠላ ያቀብላሉ። የዛኔም ሰው ያንሳል። ደቦ አድርገን በፕሮግራም ደግሞ በቅደም ተከተል አድርገን አንተ ሰኞ፣ አንተ ማክሰኞ፣ አንተ ሮብ ብለን እናደርጋለን። ጣልቃ ሌላ ሰው ቢለምን አንሄድም፣ ተይዘናል አንድ ጊዜ ማለት ነው። ለዛኛው ሰው ቃል ገብተናል። የመንግስት ሰራተኛ አሁን በወር ደሞዝ ሲያገኝ እህል በየጊዜው ይሸምታል ይባላል። እኛ አርሶ አደሮች ደግሞ በአመት አንድ ጊዜ ስለሆነ የምንሰበስብ ታኅሳስና ህዳር ስራ የሚበዛው ለዛ ነው። ጤፉ፣ ዳጉሳው፣ በቆሎው ስለሚደርስ
ያንን ለመሰብሰብ ጊዜ እናጣለን። የተወሰነውንም ከብት ይበላብናል፣ የተወሰነውን ጦጣ ይበላብናል። የተረፈውን ዘንድ ገብተን ደግሞ ወደ ገበያ የምናወጣውን ወደ ገበያ እናወጣለን። ከዚህ የሚበላውን ደግሞ እዚህ ፕሮግራም የምናወጣበት ሚያንሰነንና ማያንሰነን በተሳስ ነው የምናውቀው። እንደው ገጠር ሁናችሁ የከተማ ኑሮ እንዴት ነው የምትረዱት? የከተማ ሰው ሁሉን ነገር ገዝቶ ነው፣ ቤትም ተከራይቶ ነው፣ እህልም ሸምቶ ነው እና የከተማ ኑሮ ያው በጣም አሰቃቂ ነው፣ ከባድ ነው ለመኖር በጣም ነው። የኛ ግን አነሰም በዛም ከስንዴው፣ ከጤፉ፣ ከዳጉሳው፣ ከማሽላው፣ ከተንበልታው ስንል ከግርድስተ ምርት እያገባነ የኛ ኑሮ ከከተማው የኛው ይሻላል። እንደው ከተማን ነው የሚመኙት ወይስ አካባቢዎትን ከተማ ማድረግ ነው የሚፈልጉት? ከተማን የምመኘው በመብራት ብቻ እንጂ ሌላው አሁን የመንግስት ሰራተኛ 100 ሺህ 200 ሺህ ብር ቢከፈለው ዞሮ ዞሮ ከአንዲት ማድጋ ላይ ሆነ ፈካሪ ምን አለ እንቁላል በልተው ቢፈረከሱ ጠላን ቢራንን ጠጥተው ጫንጫን ቢገሱ ከገበሬው አይደል እጅ ይነሷል። አዎ እና አዎ ገበሬ ነው ሁሉም ነገር አናቱ ገበሬ ነው። ለማንኛው ነበር ድርጎም ተሸመተ ምስየም ተሸመተ እኛ ምንም አንሆን ገበሬው ታልሞተ ብሏል። የከተማ ሰው ደግሞ እንትን ሲል ለገበሬው እንትን ሲል ሲያወድስና ሁሉ ነገር ያለው ከገበሬ እርጎ፣ ቅቤው፣ አይቡ ሁሉ ነገር ያለ ከገበሬ ነው። ስለዚህ ከተማ እኔ መቼውም አልመኘው። ከተማ ያለ አሁን መሬት እኩል ወጦ እያረሰ ነው ያለ፣ መሬት እየተከራየ እያረሰ ነው ያለ። ዛሬ ጤፍ ለኪሎ የሚሸጥ 120 130 ብር ስለሆነ አርሶ አደሮች 5000 6000 ብር ቢበሉ ምን ያስገዛቸው? ያ ምን ይሆናል? አንድ ጫማ ዛሬ ስንት ነው ያለ? አንድ ጃኬት ቢገዛ አንድ ሱሪ ቢገዛ የት ነው ያለው? እዚህ ውሃ ገዝቶ ነው እንጨት ገዝቶ ነው ሁሉ ነገር። ቤት ክራይ ዛሬ ስንት ነው ያለ? አሁን እሱን እኔ እስከ ጊዜው እመኛለሁ አለልም። ገጠር ከተማ እናበጃለን እንቆረቁራለን አካባቢያችን። እኔማ ተድሮ በጋሜ ጀምሬ ምመኘው ሲሆን ተትዳሬ ጋር መኖር ካልሆነ ከተማን አልመኝም መመልኮስ ነው እንጂ ስል ነው የነበርኩ ድሮ በልጅነት የጀመረ እንጂ ከተማ እኔ አልመኘውም። አልተማርኩም ብዬ ነው እንግዲህ። የተማረ ሰው ነው ከተማ የሚኖር ቢሆን ያልተማረ ሰው ምን ያደርጋል ከተማ ገብቶ? ከተማ ላይ ያለ ነገር እንደው በገጠር ደግሞ ቢኖር ብሎ የሚመኙት ነገር ካለ ይንገሩ። እንደምታዩት ያው በኩበት ነው የምናበስል፣ በእንጨት ነው የምናበስል። ያው መብራት ቢኖር ያው ምጣዷን በመብራት ብንሰራ እንደው ሳንሞት ብናይ እሷን ነው የምመኘው። ሌላ አልመኘም። አሁን በገጠር ከተማ እየተቆረቆረ ነው፣ ኮሪደር ገብቷል እየተባለ ነው አሁን እየተነገረን ነው። መሬቱም ተይዟል። ያ ዝም ብሎ ታርሶ ከቀረ ጥቅም አይሰጥም። በደንብ በሊሾ ነገር ሆኖ ካልተሰራ ጥቅም አይሰጥም። ከዚህ በቀሎን ዘራለሁ፣ ድንችን ዘራለሁ፣ ስንዴ ዘራለሁ፣ መስኖ አለኝ። ሁሉን ነገር ስለማረግ ወደ ከተማ አልሄድም። መዝቻ አድርጌ እንዲያው ሲመሽ መስኖ እንደማጠጣትም መብራት መስኖ ያስገባለሁ ቢቀናኝ የሚል ምኞት ነው ያለኝ እንጂ ወደ ከተማ ገባለሁ ብዬ አልመኝ። አዎ ሌሊቱን ሁላ ለማጠጣት ፈልጋለሁ። እኛ እንደምንሰማው ኮሪደር የሚባለው አንድ አስተሳሰብ፣ አንድ አይነት ባህል ኑሮ እውቅናው አንድ አይነት ሆኖ የተሻለ ህይወት ለመቀየር ቢሆን ነው እኔ የምፈልገው እንጂ ወደ ገጠር ወደኛ ደግሞ የአረንጓዴ ተክል ኮሪደር አለ። አሁን በዚህ በእኛም መጥቷል። እሱ የአረንጓዴ ተክል ሌሎች የመስኖ ባህሪያቶች ተቀይረው ቢመጡ በአህያ ጭነን አትክልት ወደ ከተማው ስንሄድ የነበረውን ባጃጅ ይገባል፣ ጋሪው ይገባልናል፣ አህዮችም ያርፉልናል። በሮቻችንም ከቅርብ ሆነው ደግሞ አሁን እዚህ በሮች ታስረዋል። እነሱም ኮሪደር ካለ የገጠሩ መንገድ ከተስተካከለ እንስሳዎችም ያርፋሉ ማለት ነው። እናቶቻችንም ያርፉልናል ከዋሻ የከተማ አሁን በከተማ ብታዩት የተለያዩ የግል ፋርማሲዎች አሉ፣ ክሊኒኮች አሉ። እዚህ ግን የለም እና እዚህ ያው መኪና ላናገኝ እንችላለን። ድሮ በእንትን ተሸክመን ነው ስንሄድ ነበር፣ ሰውን ተሸክመን ባልጋኖ ስንወስድ ነበር። አሁን ግን ክብር ይመስገነው አንዳንድ መንገዶች ተከፍተው በመኪና ነው የምንወስደውና ያው ክሊኒኮች ቢስፋፉ ሆስፒታሎች ቢስፋፉልና ነው። የተማረው ማህበረሰብ ለእናንተ ምን እንዲያደርግላችሁ ነው የምትፈልጉ? የተማረውን አካል ያስተማረው አርሶ አደሩ። የተማረው አካል ደግሞ የአርሶ አደሩን ውለታ መመለስ አለበት። ማስተማር ነው በቃ። የተማረ አካል ማስተማር፣ አቅጣጫ ማሳየት ብቻ ነው የሚፈልገው፣ ሌላ አይደለም። ገበሬ አሁን ለምሳሌ በዘመናዊ እንትን እንዲጠቀም ዘመናዊ ማለት ነው ምን ማለት ነው ብሎ ጠይቆ ባያውቀው ማስተማር ነው። ጤና ማለት ምን ማለት ነው? ጤና በምን በሽታ የሚመጣው በምን ነው? ከእንትን ጀምሮ ከአዝመራ እንትኖች ጀምሮ እነዚህን ግብርና እንደ ግብርና፣ ጤና እንደ ጤናው፣ ሰራዊት እንደ ሰራዊቱ የሚያስተምረው አካል
በቃ ማስተማር ብቻ ነው የምንፈልገው፣ ሌላ የምንፈልገው ነገር የለም። የሰላም እጦት ስላርሶ አደሩ የሚያሳድረው ጫና ምንድነው የሚለውን ነገር ትበልሱልን። ሰላም ከሌለ መኖር የለም። ዋናው ሰላም ነው። ሰላም እንዲኖር ደግሞ እኛ ህብረተሰቡ ጅባጅ መሆነን ሰላም እንዲመጣ አካባቢያችን መጠበቅ፣ በር መጠበቅ፣ የሚያስፈልገውን ነገር መስራት ነው። ሰላም የሚመጣው መቼም እኛ ስንሰራ ነው እንጂ ዝም ብሎ ሰላም አይመጣም። ሰላም ቢሆን ነው እናንተ እዚህ ስራ የገባችሁልን እኛም አይተን ማናውቀው ነው ያሳያችሁን አካባቢያችን ሰላም በመሆኑ ነው። አካባቢያችን ነቅቶ በመጠበቁ ማንኛውም የታጠቀ አካል ያልታጠቀ አካል እጅና ጓንቱ ነው አካባቢያችን ጠብቃል። ማንም እንዳይገባብን ጠብቀ በየቦታው በየተራው እየተማደብን በር ጠብቆ ነው የሚያድረኝ አካባቢ። አንድ ኢትዮጵያ እንደሆነ ሁሉ አንድ ሰላም፣ አንድ ፍቅር፣ አንድ ዓለም እንዲኖረን እኛ ምኞታለን። ኢንተርናሽናል መንገድ አለ የአዲስ አበባ መስመር ከሁመራ እስከ አዲስ አበባ የሚመግብ መንገድ አለ። ይህ ሌሊት ሁሉ ሲጓዝ የሚያድር ሹፌር የእኛን አካባቢ ይወዳታል። ለምን? ሰላም ስለሆነ። ለሰላማችን ዘብ ቁመናል። አርሶ አደሩ ሰላም ከሌለው ኢኮኖሚ አይኖርም። ምክንያቱም በወቅቱ የሚሰራው በወቅቱ የሚዘራው ይቀራል እና ዋናው የሰላም እጦት የኢኮኖሚ መድቀቅ ስለሆነ እኛ የምንፈልገው ሰላም ነው። ሰላም ማለት አንድነት ማለት ነው። በጣም ደስ የሚል ቆይታ ነው ያደረግነው። እንዲያው በመጨረሻ ባህሉን አስመልክቶ መልካም ምኞታችሁን መግለጽ የምትፈልጉ ከሆነ እስኪ ድሉን እንስጥ። ያላየነውን ማየት ትልቅ እንትን ነው። በቃ ትልቅ አሁን ይሄ በአእምሮ ተስሎ ነው የሚኖር። በቃ እንኳን አደረሳችሁ ለኢትዮጵያ ሕዝብ ሁሉ እንኳን ለክርስቶስ ልደት አደረሳችሁ እላለሁ። ለሰላም እንቆማለን፣ ለፍቅር እንቆማለን። እንኳን አደረሳችሁ፣ እንኳን አብሮ አደረሰን እላለሁ። አመሰግናለሁ። እንኳን አደረሳችሁ፣ እንኳን አብሮ አደረሰን። የመጣችሁ ወንድሞቼ፣ እህቶቼ፣ እናቶቼ ከርሞዲውም ባለም በደስታ ቆይቷችሁ እኛም ቆይተን እንደዚህ የምንዘክር እናንተ መጣችሁ የኛን ጽዋ የምትካፈሉ ያድርግልን። የተወደዳችሁ ተመልካቾቻችን በአርሶ አደር ወርቁ ተሾመ ቤት ያለን የባህል ቆይታ እንደቀጠለ ነው። አሁን የሚቀረን ስነ ስርዓት ደግሞ እንግዲህ የአካባቢው ማህበረሰብ የዛሬ ዓመት በሰላም ካደረሰኝ ብሎ መልካም ምኞቱን ፍቃደኝነቱን የሚያሳይበት የስለት ስነ ስርዓት ይኖረናል። ስለቴ የዛሬ ዓመት በሰላም ተቆየነ፣ አካባቢውን አገሩን ሰላም ያድርግልን። አንድ በግና አንድ ጋንጠላ ሰጣለሁ። እሺ፣ ሰዓት ነጋሪው ዶሮ ነው። የባልና ሚስት ሚስጥሩ ፍቅሩ ዶሮ ነው። እናንተ ስትመጡልን አውራ ዶሮ ይገኛለሁ እዚህ ቤት። ሳይነጣጥለን ምን ሳይለን ዓለምን በቃ ኢትዮጵያን ጠብቆ ካቆየ የቡና መጠጫ 1 ኪሎ ስኳር ይዤ እመጣለሁ። በሰላም ያድርሰን። የዛሬ ዓመት አንድ ድፎ ዳቦ እዚሁ ሳይነጣጥለን ይዤ እቀርባለሁ። እዚህ ቤት ያለን በሙሉ የዛሬ ዓመት ሳይነጣጥል ሁላችንን በሰላም ካደረሰን 1 ኪሎ ቡናና 1 ኪሎ ስኳር። የመጣችሁት እንግዶችም ከዚያ ጥላችሁ የመጣችሁት ህጻናት በሰላም ይቆይልን። ሀገራችን ኢትዮጵያን ያኑራት፣ የዓለም ልማት ውጡ ተቤት ተነቀሉ ተመሬት የሚል አይምጣ። ተጫውቶ አዛንቶ ሲሄድ ደስ ነው ያለኝ። ደስ ያለ ኑሮ ይስጣችሁ። ለመጣችሁ ላላችሁ ከቤት ያለውን በሰላም ያቆይልን፣ እግዚአብሔር ይስጥልን። ባለም በደስታ ደግሞ ከርሞ በስቲያም ሆነን በሰላም ያቆይልን። አሁን አንዳንድ ተመራቂ ጠጡ ይባላል፣ አንዳንድ ጠጡ ነው። የተወደዳችሁ ተመልካቾቻችን የአማራ ሚዲያ ኮርፖሬሽን በማዕከላዊ ጎንደር ዞን ለአርማጮ ወረዳ በከርከር ባለ እግዚአብሔር ቀበሌ ተገኝቶ የኢየሱስ ክርስቶስ የልደት በዓል በአርሶ አደሩ ቀዬ እንዴት ይከበራል የሚለውን ወደ እናንተ ስናድርስ ቆይተናል። በፕሮግራማችን ጥሩ ጊዜ እንዳሳለፋችሁ ተስፋ እናደርጋለን። እንግዲህ በነበረን ቆይታ ደግሞ የአርሶ አደሩን ሕይወት ተሞክሯቸውን በተለይ አብሮነታቸውንና በዓልን እንዴት ያሳልፋሉ የሚለውን ወደ እናንተ አደረስን። ፕሮግራሙን በመምራት ያየፈንቴ እንዲሁም ደግሞ እመቤቱ ነኛው አብረናችሁ ቆይታ አደረግን። በተጨማሪ ደግሞ በካሜራው በኩል ገብረ ያደነና ወርቅነ ሞላ አብረናችሁ ቆይታ አደረግን። መልካም በዓል ይሁንላችሁ። ጤና ይስጥልን።